እኮ በቃ ዘመን ተሻጋሪ ሰው የሚገርም ልጅ ነው ያለው። ከእሱ ስራዎች አሁን ሰራቸው ከነበሩ ዘፈኖቹ እንደ ገብሱ ዛላ የኔ ዓለም ፀጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተግኖ ናይነ ኮከብ ጉብል የኔ ዓለም የተዋበች ወጣት ማስተብላኝ ሄደች የኔ ዓለም ገዴ አካሌ በዳመናው ላይ ሁላችሁ በጸሎታችሁ ብቻ አትርሱኝ። የመዳን ተስፋ አለው ዲስክ መንሸራተቱ በሕክምና ቢታገዝ ወይስ ምን ተባልክ? አንድ ታይቼ ነበር ከህንድ የመጡ ሐኪሞችም አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር። ሰላም ሰላም የተወደዳችሁ ነው የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬ የምንተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን እንጂላችሁ ቀርበለው ወደ ቪዲዮቹ። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናላችን ላይክ እና ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይሄን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ መጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ ምንድነው እጅግ በጣም የሚያሳዝን ዜና ነው። እንግዲህ በዛሬው ዕለት አርቲስት ወይም ድምጻዊ ሰማኸኝ በለው ከዚህ ዓለም በድንገተኛ ህመም ምክንያት በሞት ተለይቷል። እስኪ ደግሞ ከሰማኸኝ ብሎ የድሮ ጨዋታዎች ውስጥ አንዱን ይዤላችሁ መጥቻለሁ። ይሄን ቪዲዮ ተከታትለን እንመለስ። አሁን ደግሞ በጤና ዙሪያ ደግሞ ሰውነቴን ለመቀነስ በማደርገው ጥረት ከጎን ያለ ዶክተር አለ ጉሎ ኢትዮ ቱርክ ባለቤት ዶክተር ሻምበል እሱም ይለይብኛል። ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው እንደዚህ አይነት ሰዎች አሉና በርካቶች ናቸው። ስለዚህ እነዚህ ሰዎች ይለዩብኛል። አንድችን የጤና ነገር ካነሳሃት አይቀር ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር ላይ ምንድነው? የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ፣ ጨዋታ፣ ቁጭ ብሎ በቃ ስንፍና ነው የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄ ለማለት አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? ሳይነገርም እሺ አሁን ያለው አላማ ስንት ላይ መድረስ ነው? እስቲ አላማዬ አሁን 85 ለመድረስ ነው። ከቁመቴ ጋር 85 ለመድረስ ነው አላማዬ። ስለዚህ ደግሞ አመጣዋለሁ ይመጣል። አይ ለመድረስ ነው ስለሆነ ይመጣል። ባላገር የምትለውን ስም ማን ያወጣት? አንተ ነህ የወሰንካት? ሰው ነው የሰጠህ? እንዴት ነው የወጣችሁ? ባላገር እኮ የኔ አይደለም። አጠቃላይ የኢትዮጵያ ሕዝብ 87% ባላገር ነው። እንዴት ነው ሐሳቡ እንዴት አገኘው ከሆነ ሐሳቡን ያገኘሁት ብዙ ጊዜ ሚዲያ ላይ ተናግሬያለሁ። ለነገሩ ካዛንቺስ አካባቢ መኪና እያሽከረከርኩኝ አንድ ቁምጣ የለበሰ ሎተሪ የሚያዞር ጎጃም ልጅ ጋሽ ሎተሪ ገዛኝ ይለዋል። ሲለው የት ነው ሀገር ይለዋል። ከሀገሬ ምን አለ ከገዛ ገዛኝ ሎተሪውን እንጂ ሲለው አይ ባላገር ይለዋል። አጣልኩና ጆሮዬን ጣል አደረኩኝ መስኮት ዝቅ አድርጌ አይ ባላገር ይለዋል። አለባበሱን እያየን የሚለው ጌታው አትገዛኝም እንዴ ምናምን አልኩና ተናዶ ሄደ ልጁ። እኔ በቃ ወዲያው ጌታቸው የሚባል ፀጉር ቤት አለ እሱ ጋር ታጠፍኩና ልክ ባላገር ስድብ ማለት ነው ይሄ ነገር አልኩና ኦኬ አልኩና ጌቾ እስክሪፕቶ ስጠኝ አልኩት። አሁን አሜሪካን ነው ያለስ
ሰፈሩም ፈርሶ አሁን ጸድቶ በጣም አገኘ ጸጉር ቤት ነበረው እሱና እዛ ደግሞ ምን መጣልህ አለኝ። አንድ ሀሳብ መጥቶልኝ ነው አልኩትኝ። ከላይ ብቻ ባላገር ብዬ ጻፍኩትና አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ልባል ባላገር ይላልኩ። ለምን ሰሚ ባላገር ልበለው ሰሚ ባላገር ብዬ ገና ስጽፈው እንደሚሰማ ይታወቀኝ ነበር። ስጽፈው ገና ዘፈኑ እንደሚሰማ ይታወቀኝ ነበር እርሱ። ከዛ በኋላ ክሊፑ ተሰራ። መጀመሪያ ኦዲዮ አጠለቀለቀው በቃ በሙሉ ያ ባላገር የሚባለው ስድብ ይመስለው የነበረ ማህበረሰብ ደግሞ የተወሰነው ማህበረሰብ ደግሞ ደረቱን ነፍቶ ወደ ከተማ መግባት ጀመረ። ምክንያቱም የኢትዮጵያ ትልቁ አከርካሪ አጥንት ባላገር ነው። ምንም ምን ክደው አይደለም። ማሩ ከሱ ነው፣ ቅቤው ከሱ ነው፣ ጤፉ ከሱ ነው፣ ሁሉ ነገር ከሱ ነውና ጉሮሮችን ላይ ያለውን ነገር ነው የረሳ ነው። አዎና ያንን በመግለጤ በጣም ዘመን ተሻጋሪ አሻራ አስቀምጫለሁ እላለሁኝ። እግዚአብሔር ይመስገን ስቲል እንደተወደደ ነው ያለሱ። ምንም በርካታ ስራዎች በሰራ ትልቁ ብራንዴ እሱ ነው። አዎ እውነት ነው። ስምህ ላይ ስለተከተለ በቃ ትልቅ ብራንድ ነው። ይሄን ይመስላል። ብዙ የሚያደንቁ ሰዎች አሉ። የተለየ ነገር ገጥሞ ያውቃል? አንዳንዱ ምን ያደርጋል መሰለሽ፣ አንዱ አሁን ማረሰው ከባለቤቱ ጋር መጣ ናይት ክለብ እና እኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች፣ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳስ ትጠይቃለች እኔ እንድገባ ደግሜ። እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድን ነው አልኩት። ይዞ አይ ፈልጋለሁ በሰላም አልኩት። በቃ ኩስተርተር አለ። እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችን ያስደሰትከው ምናምን አለች። እሷ በቃ ደስ ብሏታል። አለ አግባት አለኝ። እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየህ እዚህ ውስጥ ምን ለማለት ፈልገህ ነው ስለው መኪናዬ ውስጥ አንተ ነህ አለኝ። መሮት ነው እሱ። መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው እዚህን ካልክ ብላ ዛሬን እንኳን እንረፍ ብላት ድምጽ ስልችት ያለኝ ሰው ብትኖር አንተ ነህ። ሰው እንዴት ሌላ ሙዚቃ አይከፍትም? ያለ አንተ ሌላ ትሰማም አለኝ። ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት። ይሄ እንግዲህ ከአቅሜ በላይ ነው። ምን ከዛ አስታርቂያቸው በመከራ በቃ አንቺም ሌላ ጊዜ የተለያዩ ሙዚቃዎችም ክፈችልኝ ምናምን የእሱንም ምርጫ ክብሪ። እና ያን ጊዜ እና ያዥኝ ምናምን የወጡበት ታይም ነበርና አላብርኩም ያዥኝ እነሱ ነው የወጡበት ጊዜ ስለሆነ በጣም ነበር ይደመጡ የነበሩት። አረሳውም ይሄን። አንተ የማን አድናቂ ነህ? እኔ ገሌ አልልሽም፣ ግን አሁን ካሉ ዘፋኞች ኤፍሬም ይለይብኛል። ከድሮቹ ደግሞ ሁሉም የሚመሰክረው ጋሽ ጥላሁን ነው። ከባህል ድምፃዊ ከመጣች ደግሞ ጋሽ ባህሩ ቀኜ መሰሉ ጎልደን ቮይስ የሚባል ድምጽ ያላቸው በጣም ከነ ግርማ ሞገሱ ደስ የሚሉ እነሱ አሁን ደስ ይልሻል ሲሉ በቃ የሆነ የሚረብሽሽ ነገር አለ ውስጥሽ እና እውነቱን ነው ትክክለኛውን ነው እነሱ ከልባቸው እግዚአብሔር ጉሮሮን ሰጥቷቸዋል። የማይሰለቹ ያው ለምን ተሻጋሪ ስራ ሰርተው አልፈዋል። ተመልካቾች ቪዲዮ እንደተመለከታችሁ ነው እንግዲህ ሰማኸኝ በለው በጣም ደስ የሚል ተጫዋች እና ደስ የሚል አቀንቃኝ ነበረ። እንግዲህ እኛን ማስደንግጦናል ሞቱ። እስኪ እናንተም ኮሜንት ላይ ነፍስ ይማር ለዘመዶቹ መጽናናታችሁን እንደተመኛችሁላቸው አሳውቁን። ወደ ቀጣይ ቪዲዮ ተመልካቾች እንደምናውቀው እሸቱ አንድ ሰሞን ዋልድባ ገዳም ሄዶ አንድ ቪዲዮ አበርክቶልን ነበር። ያዛን ሰዓት ደግሞ የዋልድባ ገዳማት አባቶች ተቃውሞ አቅርበዋል። እሸቱን በዚህ መልኩ ይቅርታ ጠይቋቸዋል። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። አጥፍቷም ለመገሰጽ ሳይሆን ለየትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨ ነው። አትጎልም፣ አትፈስም፣ አታር ለመንፈስ በመቅናት ነው
እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁ። ተመልካቾች ቪዲዮ እንደተመለከታችሁት ነው እንግዲህ እነሱም ይቅርታውን ተቀብለዋል። እስኪ እናንተስ ምን ትላላችሁ? የተሰማችሁን ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮ ምንድነው እንግዲህ ኮሜዲያን አሌክሱ በጸና ታሟል በጣም እና እስካሁን ምንም ነገር የተደረገለት ነገር የለም። እሱም ግን ያው ወደ ሚዲያው ወጥቶ በጸሎታችሁ አግዙኝ ሌላ ምንም አልፈልግም ብሎ አልፈልግም ሲል በዚህ መልኩ የተናገረ ነበር። ስለሱም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ሁላችሁ በጸሎታችሁ ብቻ አትርሱኝ። አሌክስ በጠና ታሞ እንደሚገኝ በተለያዩ ማህበራዊ ድረገጾች በወጣው ተንቀሳቃሽ ምስል ቢታወቅም በሳቁና በተለያዩ የቴሌቪዥን ዝግጅቶቹ የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኗል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን መረጃውን አሰባስበን በርካታ ስራዎችን ያበረከተልን ዋሻው እንዲ የተሰኘ ፕሮግራም ከመስራቾቹ አንዱና አቅራቢ አርቲስት ቲቪ ላይ የዘጠናዎቹ ፕሮግራምን የመራ በቅርቡ ኢቢኤስ ቲቪ ላይ የቤተሰብ ጨዋታን ለመምራት የተወዳደረና ብቃቱን ያሳየን ጨዋታ አዋቂው ጥርስ የማያስከድነው እጅግ ሰው አክባሪው ኮሜዲያን አሌክስ በጠና ታሞ ሆስፒታል የመግባቱን መረጃ አድርሰናችሁ ነበር። በሳቁና በተለያዩ የቴሌቪዥን ዝግጅቶች የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኖ ቀጥሏል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ጌታቸው ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን እናሰማችኋለን። ተወዳጁን ዋሻው እንዲ ፕሮግራምን አባይ ቲቪ ቀርጾ ሲያመጣ የጣቢያው ባለቤት አቶ ግሩም ይልማ መጀመሪያ ስለ ፕሮግራሙ ያወያየውና ያነጋገረው ኮሜዲያን አሌክስን ነበር። ኮሜዲያን አሌክስ ከ10 ዓመት በላይ በስራም በጓደኝነትም አብረው ብዙ ነገር ያሳለፉትን ኮሜዲያን ጓደኞቹን በማሰባሰብ አማክሮ ከአባይ ቲቪ ጋር ውል ተዋውለው አብረው የዋሻው እንዲ ፕሮግራምን ይጀምራሉ። አሌክስ ዋሻው እንዲ ፕሮግራም ላይ የሚቀርቡ እንግዶችን በመጋበዝ 70%ቱን ስራ እንደሚወጣም ይናገራል። የዋሻው እንዲ መግቢያው ሙዚቃ ላይ ኮሜዲያን ፍልፍሉ እውነት አውርቼ አልሆነልኝም ደግሞ ለዋሽ ነው የሚለው የፍልፍሉ ድምጽ ሳይሆን ኮሜዲያን አሌክስ ነው የፍልፍሉን ድምጽ አስመስሎ የተናገረው። ተመልካቾች ቪዲዮ እንደተመለከታችሁት ነው። እስኪ እናንተም ጸሎታችሁን በየሃይማኖታችሁ አድርሱለት፣ ፈጣሪ ይማረህም እያላችሁ ኮሜንት ላይ አስቀምጡለት። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች ይዤላችሁ የመጣው ቪዲዮ ምንድነው መምህር ዘላለም በአንድ ወቅት ታስሮ ነበር፣ ግን ደግሞ ያው አሁን ላይ ከእስር ተፈቷል የሚሉ አዳዲስ መረጃዎች መጥቷል። እስኪ ይሄን ነገር ተከታትለን እንመለስ። እግዚአብሔር ይመስገን እጅጉን የምንወደው ወንድማችን መምህር ዘላለም ታዬ ተፈቷል። በጸሎት ያሰባችሁት ሁላችሁንም ማመስገን እወዳለሁ። አሁንም የታሰሩት እንዲፈቱ ወደ እግዚአብሔር በጸሎት እንድታሳስቡ በትህትና እጠይቃለሁ። ተመልካቾች በጣም ደስ የሚል ነገር ነው። እንግዲህ መምህራችን ፈጣሪ የልቡን አይቶ ከስር አስወጥቶልናል። እስኪ እናንተስ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣሁት አንድ ድንቅ ቪዲዮ ያለ ምንድነው አምስት ወንድማማቾች ከአንድ አባት የተወለዱ እንግዲህ አምስቱም የቤተ ክርስቲያን አገልጋይ ናቸው እና በጣም ስለተገረምኩበት ነው። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። በእውነት እጅግ የሚደንቅ ነው። እነዚህ አምስት አገልጋዮች ከአንድ እናትና አባት የተወለዱ ወንድማማቾች ናቸው ብትባሉ ምን ትላላችሁ? እነዚህ የምታያቸው አምስት አገልጋዮች የአንድ ማህፀን ፍሬዎች የቅድስት ቤተክርስቲያን አገልጋዮች ናቸው። ከአንድ እናትና አባት ተወልዶ እንዲህ በአንድነት ለእግዚአብሔር ቤት መቆም እንዴት መታደል ነው። እግዚአብሔር የአገልግሎት እድሜያችሁን ያርዝምላችሁ። እስቲ እናንተም ጥሩ ምኞታችሁን በኮሜንት አስቀምጡ። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ድንቅ ነገር ነው። ምን አይነት መባረክ ነው። አምስቱም እንግዲህ የቤተ ክርስቲያን አገልጋይ የሆኑት ቤተሰቦቻቸው እንዴት ቢታደሉ ነው። እስኪ እናንተስ ምንድነው የተሰማችሁ? እነሱን ስታዩ የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው አንድ እህታችን እስከዛሬ ገንዘብ አይበረክትልኝም ነበር፣ ግን ደግሞ አስራት በኩራት መውጣት ስጀምር እንግዲህ በጣም ብዙ ለውጥ አይቼበታለሁ። እናንተም ተጠቀሙት፣ ጥሩ ነገር ነው ብላለች። ይሄን ቪዲዮም ተከታትለን እንመለስ። አስራት ነው እንደዚህ ያደረገኝ። አስራት በኩራት ማውጣት ስጀምር ሴቭ ማድረግ ነው የሚሆነው። ገንዘብ ይበረክትልኝ ጀምሮ ትልቅ በረከት እኮ ነው። በጣም ይገርመኛል። ሁሌ ባይዞ በጣም ነው የሚገርመኝ።
እጄ ላይ ምንም አይቀመጥም። ዴትን እኩል አግኝተን እኔ ምንም አይቀመጥልኝም ነበር። ክብ ታሪክ ነው ጌታ። እሺ ከዛ በኋላ ማን ነው የሆነ ሰው አይ ቲንክ በጣም የቅርብ ጓደኛዬ መሰለኝ ይሄን ነገር ያወራልኝ። አስራት በጣም በቃ ይቀይራል ምናምን አለኝ። አይ ቲንክ ኤልሻዳይ ነው አንዴ ምናምን ሞከርኩት። ከማስወጣው ማስገባው በረከት አለው በቃ አይ ቲንክ እሱ ነው ኢናፍ በረከቱ በጣም ከምነግር በላይ በቃ በዛ ነው እንጂ ሴቭ አድራጊ አይደለም። ተመልካቾች ቪዲዮ እንደተመለከታችሁት ነው ትክክል ናት። እንግዲህ አስራት መጣት በጣም ይጠቅማል። እናንተም ይሄን ነገር ተጠቀሙላለሁ። የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ሰመረ ባህሪያው ደስ የሚል ቪዲዮዎችን እንደሚሰራልን እናውቃለን። ከነዛም ውስጥ ደግሞ አንዱ ጂላችሁ መጥቻለሁ። ይሄን ቪዲዮም ተከታትለን እንመለስ። ስንት አህጉር አለ? 7 ኤሽያ። አረ የምን አበባ እዚህ የዞረ ቪዲዮ ላይ ያግዢኝ። 7ቱን አህጉራቶች ኤሽያ እያስመለሰች ነው ቤተሰቦቿን። እሷም ጠፋባት። አራቃቸው ነበር ማልመለሱትም አቃቸው ነበር። ስንት አህጉር አለ? 7 አፍሪካ አንዷ ናት። ሳውዝ አፍሪካ፣ ኤሽያ ምናምን እንደዛ ነው። 7 ናቸው። እኔ ምነው እንዴት ነው እንኳን ደስ አላችሁ ምርቃቱ የት ኮሌጅ ናችሁ ምንድነው የመረቋችሁ ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ እደጉ ተመንደጉ እንደዚህ ነው ተምራችሁ ነው የተመረቃችሁት ሃይ ስኩልን ዘላችሁ እርግጠኛ ከቤት ወጣችሁ ወደ ሰው ጋር ደወላችሁና ኮሌጅ ተቀበሏችሁ ከቤት ወጣችሁ እንጃ ታውቁ ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው እንዴት ነው ነገሩ አፍሪካ ነች ነው አፍሪካ አለች እንትን መካከለኛው አፍሪካ ማለት ባይዞይ እፍረት ጠፋ ቪዲዮ ላይ ተለቆራሱ አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ ስም ማጥፋት እኔ እሷን ልትከሳል ብል ነገሩን ነው የምልሽ ካንክኖሽ እንዴት በአደባባይ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው እኔ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ በቃ ደፋሮንን እንደው ባገር ውስጥም በውጭም ያላችሁ እንደው ከህሊና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም። እስቲ እንዘን አንድ ደቂቃ የህሊና ጸሎት አይደል አንድ ደቂቃ እስቲ እንዘን እስቲ ተያይዘን እዚህ ደረጃ ደረስን። ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው። ባለፈው አፍሪካ ህብረት ስብሰባ እንደሚደረገው ሲባል ቤጂንግ ያለ አንዱ ትልቅ ሰው ክራባት ያደረገ ሰው አሁን ደግሞ እንደዚህ ነው። በቃ ይሄ ነው ትመረቂያለሽ፣ የሆነ መንግስት መስሪያ ቤት ትገቢያለሽ፣ አሁን ወይ የሆነ የግል ተቋም ትገቢያለሽ፣ አንዱ ባንክ ትገቢያለሽ፣ የፈረደበት አካውንቲንግ ወይ ማርኬቲንግ ተመርቀሻል፣ አሁን ዲፕሎማው የሆነ ነገር ከዛ በኋላ እዛ ትቀመጫለሽ ክለርክ ላይ ሂሳብ ቤት በኩል ደንበኛ ቤት በኩል ወረዳ ትቀመጫለሽ፣ ሰው ቤት በኩል ያናግርሽ። ገና 2 ቃል ስንናገራችሁ እሺ በቃ ኦልራይት ነው አምስቲ ምን እንግሊዝኛ ተመራለሁ ብለን የምትቀባጥረው ይሄ ኮምፕሌክሳችሁ እኮ ነው። ምንም ስለማታውቁ ጉድ ሞርኒንግ ያለ ሰው ማስተርስ ያለው ይመስላችኋል። በቃ ተጎዳም በቃ ይሄ ነው አቅም የሌለው ሰው ኢንካፓሲቲ የወረደ ካፓሲቲ ሲኖር አገር እንዳገር አትራመድም ነው። አዝናለሁ ይሄን ስልሽ አንቺን ይዘን የተማንራመድም አሁን እነዚህም ቤዚክ የ6ኛ ክፍል ዕውቀቶች ካላወቅሽ ሌላውንማ ተበልተናል። መድኃኒዓለም እንደው ይርዳን። ኧረ በስመ አብ ምን ይላሉ እንደው ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚልና የሚያስደንቅ ነገር ነው። እስኪ እናንተ ስለ ቪዲዮ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ወቅታዊና አነጋጋሪ የሆነ ቪዲዮዎችን ይዤላችሁ መጥቻለሁ። እነዚህን ቪዲዮዎች ተከታትለን እንመለስ። እንደው የማትገመቱን ሲባል ግን እኔ የዘንድሮ ቀልዶች ያው ነኛ ጊዜ ተስፋዬ ካሳ ነከበበው የጆኮቹ የሆነ መነሻና መድረሻ ናቸው። አሁን ግን ኦድ ነገር ነው የሚያስበው ትውልዱ። የማትገመቱን አሁን ምንድነው? አሁን በቀደም አንዱ ምን ሰማሁት ማትገመቱን በፍጹም ምክንያቱም ያስነጥሳል ብለው ሲጠብቁ አስል ያለቅሳል ብለው ሲጠብቁ ብድር ተበደርና ይሄ ሰውዬ በቃ ይጠፋል ሲሉ ሰርፕራይዝ አድርጋችሁ አምጣና ክፈል። ለቅሶ ላይ ራሱ እኮ አሁን ጥቁር አልነበር የሚለበስ ነጭ
የማትገሙትን ሰርግ ቤት አልሰበውም እኮ በለገባ አይነት ነው ጆክ ነው የመጣብን። ለዛም ነው እንግዲህ ሳይገመት ዱብ ብሏል። እንኳን ደህና መጣ። ተስፋ እንዳንቆርጥ እኮ ብዙ ነገር ነበር የምትለን፣ ግን መልካምነትን፣ ጥሩነትን፣ ለሰው ማሰብን፣ ለሰው ማዘንን በተለይ እኔ ባወቅኩ ጊዜ ሁሉ ብዙ ነገሮች ነበር የምናወራውና ማንነትህን ከሩቅ ሆኜ ከማየው የበለጠ እዚህ ቁጭ ስንል በጣም በብዙ አውቄ ነበርና ምን ነው ቀድሜ ባወቅኩ የመጣሁት ቀለበት የተሰማኝ በጣም ደስተኛ ነኝ። በጣም ሰው ፕሮግራም ከዚህ በላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። አመሰግናለሁ። ለጆሮ የሚሰቀጥጥ ነገር ነው የምንሰማው። እውነት እናንተ የጃኒ ደጋፊዎች ወይም የጃኒ ተንከባካቢዎች እህቶቿ በዚህ ደረጃ እኔ ጃኒ ተናግሬያት ወይም ደግሞ መጥፎ ነገር አውርቼ ከሆነ ፍርድ ከላይ ነው፣ ከሰው አይደለም። ባይዘው እኔ ከሰው ፍርድ አልጠብቅም፣ ከእግዚአብሔር ነው ፍርድ የምጠብቀውና እናንተ ለተናገራችሁት ላላችሁት ንግግር እግዚአብሔር ልቦና ይስጣችሁ። ያው የሰው ቤት ኩሽና ውስጡ ናችሁ። በዚህ ደረጃ ብስራት አብሳሪው ገብርኤል አባቴ ገብርኤል ከኔም ከናንተም ለልጄ ይቀርባል ማለት እችላለሁ። ገና አፍ ያልፈታችን ልጅ በዚህ ደረጃ እያላችሁ ስትረግማትና ስትሏት የእናንተ ገብርኤል ወይም እናንተ የምታመልኩት ገብርኤል ልጄን ቅድሚያ ይጠብቃታል፣ ቅድሚያ ለሷ ይሰጣታል። ይሄን አስረግጬ እነግራችኋለሁ። ያልገባኝ ነገር ይሄ ነው ማለት ምን ብዬ ነው እኔ ጠዋት ስነሳ ሶሻል ሚዲያው ተጥለቅልቋል። የስ አይኖ እኔ ስናገር በጣም ነገሩ ይገናል። ባይዘዌ በጣም ደስ ይለኛል። ምክንያቱም ተመልካቾቼ ቪዲዮቹ እንደተመለከትናቸው ነው። ለዛሬ ይዤላችሁ የመጣው ቪዲዮች እነዚህ ይመስላሉ። ስለ ቪዲዮ ሲሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።